ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ደህና ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ አረብ ሀገር ላይ ዝናብ አለ ምናምን ነገር በጣም ምን እንደሆነ አላውቅም ዘንድሮ ማለት ነው። ዝናቡ ምኑም ተደራርቧል። የሚሳይል ምትሉት ምኑት በቃ ያስጠላል ያለው ነገር ማለት ነው። እና እንግዲህ እንደዚህ ተሸፋፍነን መተንላችኋል ማለት ነው። ከኩሽናው ነው። አዎ ከኩሽናው ነው። እናንተ እኔ የምላችሁ ማለት ነው ቻናሌን እያያችሁ ግን ሰብስክራይብ አታደርጉኝም። ለምንድን ነው? ቆይ እኔ ማልቀስ አለብኝ አይደል? በቃ ካሁን በኋላ ወይ እያለቀስኩ ነው መምጣት ያለብኝ ወይ ከወንድ ጋር እየተጃጀብኩ መምጣት አለብኝ። እንደዛ ካልሆነ እናንተ አልተቻላችሁም። ቪዲዮዬን ታያላችሁ፣ ላይክ አታረጉም፣ ሰብስክራይብ አታረጉም። ሌሽ ማሌሽ እኔ እህታችኋለሁ እንዴ? ማበረታታት አለባችሁ። ይሄን ነው የምላችሁ። በተለይ ደግሞ የስደት እህቶችን ማበረታታት አለባችሁ። ነገር ግን ያው እንግዲህ ከመግቢያ ላይ እንደዚህ ስላልኳችሁ እጅግ በጣም ይቅርታ እያልኩኝ እውነት ለመናገር በጣም ያዘንኩበት ቪዲዮ አይቼ ነበረ ቲክቶክ ላይ ሲንሸራሸር። ነገር ግን ቪዲዮ ማምጣት አልቻልኩም። ይሄ ዩቲዩብ ቻናል ሞኔታይዜሽን ስላልሆነ ስለሚያስቸግር የሰው ቪዲዮ እንጂ በጣም ልብ የሚነካ ቪዲዮ አይቼ ነበር ማለት ነው። በተለይ እኛ ስደት ያለነውን ልጆችን ያጠነጥናል እና እንዲሁ እኔ አሁን ስደት ስልችት ብሎናል። እኛ እህቶቻችን እየመጡ ደህና ቤት አያጋጥማቸው ምን አያጋጥማቸው። አሁን ደግሞ የሚያመጧቸው እኔ ምን እንደሆን ችግራቸው አላውቅም። ደሞዝ መክፈል አይፈልጉም። አሰርተው በቃ ማስወጣት ነው በጣም እየለማመዱ የመጡት። ለምን እንደሆነ ግራ እየገባኝ ነው። ቤተሰብ በሰላም ነው ግን በነገራችን ላይ እውነት ብዙ እህቶች አሁን እህቶቻችሁን ዘመድ ጎረቤት ምናምን ሁሉም አሁን ዘሪቱም አለሚቱም ኩሽና ተቀምጣ ደላላለኝ ከሌና አመጣለሁ ከሌትና አመጣለሁ እያለች ብዙ የምታወራለኝ። ነገር ግን እንደዛ ከማድረጋችሁ በፊት አንደኛ ለአረቦች መናገር አለባችሁ። ደሞዝ ቦር መሰጠት አለባችሁ። እውነቴን ነው የምላችሁ። 3 ወር 4 ወር ሲሆናችሁ ስለሚከብዳችሁ ይሆን ስለማይፈልጉ ይሆን ደሞዝ ሳይሰጡ አውጥተው መጣል። ይሄ ምን የሚሉት ነው? በጣም በተደጋጋሚ በጣም የሚያሳዝኑ ልጆች ናቸው። እግዚአብሔርን የምናያቸው ምን የምንላቸው ነገር ማለት ነውና ምን ልላችሁ ፈልጌ ነው ቤተሰብ እንደዚህ ሰው ስታመጡ ምናምን በቃ ህጋዊ በሆነ ነገር አምጡ። ህጋዊ ከሆነ እነዛ ሰዎች አወጥተው ቢጥሏቸው ራሱ ተጠያቂ ይሆናሉ። ነገር ግን አሁን አብዛኛውን ደግሞ እዚህ ተቀምጣችሁ ሳውዲ፣ ዱባይ፣ ገለመሌ ተቀምጣችሁ እኔ ደላላ ነኝ እኔ ምንድን ነኝ ምናምን ነገር ትሉና ከዛም በኋላ እንትን ትላላችሁ ማለት ዝም ብላችሁ ነው እንትን የምትሉ ማለት ነው። እህቶች መከራቸውን እያዩ ነው ያሉት። ማርያምን ሲመጡ ከብት እየሸጡ ነው የሚመጡት። ብዙ ቤተሰቦቻችን እየተበደሩ ነው የሚልኩን። አሁን ኢትዮጵያ ላይ ሀገራችን ያለችበትን ሁኔታ ሁላችሁም ታውቁታላችሁ። ጦርነት ነው። በጦርነት ምክንያት ኢትዮጵያ በጣም ኩልሽት ብላለች። በተለይ አማራ ክልል ላይ በጣም ባለሀብቱ እየተሰደደ ነው ያለው። እንደገና ደግሞ ነጋዴው ምኑ በቃ ምናልባት መምጣት የማይችሉት አዲስ አበባ ምናምን መምጣት የማይችሉት ብቻ ናቸው እንጂ አማራ ክልል ያሉት አማራ ክልል ላይ እንደምታዩት በጦርነት ሁሉ ነገር ተኮላሽቷል። ስለዚህ ጦርነት ካለ ደግሞ ለምንም ስለማይፈይድ ስለዚህ ምን ልላችሁ ፈልጌ ነው ሀገራችን በብዙ ነገር የወደቀች ናት እና እንደዚህ የሆነ ቤተሰብ እየተበደረ እየላከን ከብቱን እየሸጠ አንድም ከብት ሸጠ ወደኛ ጋር ደግሞ ብድር ሲጠይቁ ደግሞ በጣም ኦቨር ነው ወለዱ። ታውቃላችሁ ሰው ሀብታም በነገራችን ላይ ደሃን አያስታውስም። ታውቃላችሁ ገንዘብ የማያልቅ ይመስላችኋል፣ ግን ፈጽሞ ስህተት ነው። የመጣውም ያልቃል። ማግኘት ማጣትም ብርቅ አይደለም በነገራችን ላይ እውነት ለመናገርና አንዳንድ ሰዎች ገንዘባቸውን አምላኪ ሆነው የሚያመልኩ ሰዎች ስላሉ ገንዘብ የሚያልቅ አይመስላቸውም። እና ለዛ ስለሆነ አስተያየት አይሰጡም። ራሱ ማርያም ወለድ ራሱ ሲቀበሉ ወይኔ በጣም ነው ግሽ የሚያደርገው ማለት ነው። ከዛ ከመቀበል ከግለሰብ ባንክ ቤት ማውጣት ነው በነገራችን ላይ በጣም አሪፍ ማለት ነውና ምን ልላችሁ ፈልጌ ነው ቤተሰብ። ስለዚህ ያው ጥንቃቄ አድርጎ ለምታመጧቸው ልጆች ዋስትና ሆኖ አሁን እቺ ልጅ ብታዩት ምናልባት ቲክቶክ ላይ ያያችሁ ልጆች ፎቶዋን ታምልሉ ላይ ስታዩት ልትረዱኝ ትችላላችሁ። ነገር ግን ያላያችኋት አላያችኋትም። ስለዚህ ኤጀንሲ ጋር ተነጋገሩ። ለሚመጣው ነገር ኃላፊ መውሰድ አለባቸው ኤጀንሲዎች። እዛ የሀገር ብር እስከምንመጣ ድረስ መከራችን ውልቅ ያደርጉናል። ከመጣም በኋላ ቼክ አያደርጉንም። በተለይ እኛ የኢትዮጵያ ኤጀንሲ የለንም እውነት ለመናገር። ስለዚህ እኔ ምንም ከምንም ብዬ እንደምል ራሱ በጣም ነው ግራ የሚያጋባኝና ሁላችንም ጥንቃቄ ልናደርግ ይገባል። እህቶች ያለ ደሞዝ እየሰሩ ነው። ደሞዛቸውን የለፉበትን ከለፉ በኋላ ብር አንሰጥም እያሉ ነው። ለምን እነሱን ልናይ አንዳንዴ ንግር የሚሉኝ አረቦች ልክ እነሱን ልናይ እየመጣን ይመስላችኋል? ባይዘው ወይ ማለት ነው። እኛ እነሱን ልናይ አይደለም የመጣ ነው። ሀገራችን ልንኖር ሀገራችን ዘመድ አለን፣ ባህል አለ። አሁን ባህል ሲደርስ ራሱ ይሰማናል ብዙዎቻችን። ስለዚህ ምን ልላችሁ ፈልጌ ነው ወገንታት
ሀገራችን ሰላም ያርግልን። እነዚህም ደግሞ ሰላሙን ያምጡልን። አሁን የመጣውን መከራ አሁን እሱ ራሱ በኢትዮጵያ ላይ በጣም ብዙ ጥንቅጥ ይዞ መጥቷል። እውነት ለመናገር እና ምን ልላችሁ ፈልጌ ነው ቤተሰብ ጥንቃቄ አድርጉ፣ ጥንቃቄ አድርጉ። በጣም ከባድ ነው ለመናገር እና ሰላሙን ያምጣልን ካላስ አይሄ ነው እና ቤተሰብ ይሄን ያለው ነገር ማለት ነው። በተረፈ ግን ሰላማችሁ ብዙ ትትረፍረፍ ይበልልኝ። ቁርስ እየሰራውኝ ቁርስ ላመጣ ነው እላችኋለሁ። እና ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ሁሉን ነገር በቃ ይበለን ማለት ነው። መከራውንም ሁሉን እኛንም በስደት ያለን ለሀገራችን ያብቃን። ኢትዮጵያን ሰላም ያድርግልን። ወይኔ እኔ ሰላም ነው ናፈቀኝ። ማርያምን ኢትዮጵያ ሰላም ይናፍቀን። ወገኖቻችን በባህር እየመጡ በተለያየ ነገር እየመጡ መከራቸውን እያዩብን ስለሆነ ስለዚህ ሀገራችን ሰላም ያድርግልን። ሁላችንም በጸሎታችሁ አስቡ ማለት ነው። እና በተረፈ ሰላማችሁ ብዙት ይሁን። እናመሰግናለን። እሺ እና ይሄ ነው። ልጅቱ ትመጣለች፣ እኔ ስልክ አወራለሁ። ጉድ እኮ ነው እንዴ! አሁን ኢትዮጵያ ባህል ነው እላላለሁ እኔ በነገራችን ላይ ምንም አይደለም እንዴ። እና ቤተሰብ ለማንኛውም ይሄን ያለው ነገር እናመሰግናለን።